የሞተን ሰው እንድታናገር ማድረግም ይቻላል ማለት ምንድነው የምትሰሪው እዚህ ምን እያደረግሽ ነው መስዋዕትነቱን ለማቅረብ ዝግጁ ነው ወይ ችግር የለውም እኔም የሚያስፈልገው ነገር ሁሉ ለማድረግ ዝግጁ ነገርኩ መስዋዕቱን ይዘና አትናድጂ ጠንቋዩ ማለትም የሱዳን መተት የሚሰራው ሰውዬ ማምቻለ በዘንዶ ታንቀመት ሞት ይሆናል ወደ ገንዘብ መቀየር ሱዳን እንደመጣው ጀምሮ ምን ልታደርግ ነው እዚህ ድረስ እኔ መርማሪ ጋዜጠኛ የባዕድ አምልኮ የሚያከናውን ማለትም እንደ ጠንቋይ የሚባሉት አይነት ነገሮች ማንንም አይፈልገኝም ሁሉም ሰው ፊቱን ነሳ መስዋዕቱን ያቀርባል ያቀረበው መስዋዕት ደም ገንዘቡ ላይ ይረጭላታል ታም ያለው ለሞት ነው እንደዚህ ሆኛለሁ መነሳት አልችልም ሰው አስጠልቶኛል ቤተሰቦቼ አይወዱኝም ደግሞ እንዴት እንደሆነ በማላውቀው መንገድ እዚህ ቤት መጥቼ እየተንቀሳቀስኩኝ ራሴን አገኛለሁ አጠገባችን ተኝታ የምታዩት እህታችን እኔ ቤተሰብ የለኝም እኔ ብቻ ነኝ ተፈጠርኩት በቃ እንዴት ካለ ቤተሰብ እንዴት ተፈጠረልሽ ቤተሰብ ውለታ እያዋሉ ነው እና ሰውን ተቃለከ እንደኛ አይነት የሱዳን ጠንቋዮች ሃይ ቆንጆ ሃይ ድሮ ፍቅረኛሽ ወይም ያውላ በደል ያደረሰብሽ ሀብታሙ ጽንስ ተሸክሞ ነው ያለው እኔ አባቢ ምንም ያጎደለብኝ ነገር ስለሌለ ከሱ መራቅ አልፈልግም እዚህ ምን ሰራለች የሚሉት ነገሮች ቀስ እያልን እናጣራው ያትሽን ሰላስበው ቀርቻ አይደለም አንቺ እስቲ ሁሉንም ነገር ተይው ተይውና እስኪ ስለራስሽ አስቢጋለሁ ግን ሁሉም ይቀርቡኛል እንደማልወድ ሲያውቁ ደግሞ ይተውኛል እኮ እስኪ ስለራስሽ አስቢ አስብበት ግን መስዋዕትነቱ ከባድ ነው የሚሆነው በሽታው ምንድነው የሚያደርገው ፈልጋ የመጣው ነገር አለ አይደል እስከ የሰው ደም ድረስ ዋጋ ያስከፍላል ብዬ ከግርምሽ ምን ያህል ጊዜ ትተዋወቃላችሁ? ከግርምሽ ጋር በጣም ብዙ ጊዜ ነው የምንተዋወቀው። ብዙ ጊዜ እኔ ጋር ተቀጥሮ ይሰራ ነበር እና በጣም ጠንካራ ሰራተኛ ስለሆነ ነው እኔ የተሻለ ደረጃ የተሻለ ነገር እንዲሆን ብዬ ነው። አባቢ ጋሽ ግርምሽ ግን እንዴት ነው አባንተ ተቀጥሮ የሚሰሩ ትልቅ ባለሀብት እኮ ናቸው እሳቸው ራሱ። ያ እንግዲህ እሳቸውን ሀብት ካያችሁ እኔን ደግሞ ስታዩት መገመት አያቅታችሁ ግን ደግሞ አሁን ላይ አየሩም ቀዝቃዛ ነውና ማክሰልና ኮፍያውን ብቻውልቅ ደስ ይለኛል አንተን ነው ይቀያየርብኛል አው እዚህ ፀሐዩ መጣ አሁን ደግሞ ዘመና ሲሆን እዛ ብርድ ነበረ ይቀያየራል አይ እንዴ ተጨናንቀት ይያላበት ነው አይ ችግር የለውም ይሄ እንደዚህ ማዞር እንችላለን የፊቴ ነገር ትንሽ ጉንፋኑ አየሯ ነች ለሳይነስም ነገር ስላለብኝ ትንሽ ይረብሸኛል ለዛ ነው ጀምር ደግሞ እንዴት እሺ እስከዛሬ ያባቢን ስራ ሰምተክ እስካሁን ወደዚህ ለመምጣት አላሰብኩም ባይገርምሽ በጣም ቆየሁ ካሰብኩ ወደዚህ ለመምጣት ግን እዛ ካናዳ አንዳንድ ድርጅቶች ነበሩ እነሱን ነገሮች ማስተካከል ምናምን ነበረብኝ ቆይ ይቅርታ መፈረማቸው ነገሮችም ነበሩብኝ አንተ ኢትዮጵያም ካናዳም ድርጅቶች ከነበሩ እንዴት ነው ያላወቅነው እኛኮ ተደረገው እንደዚህ ነገር ያለው ሰው ምን አላችሁ መሰላችሁ አዎ ያ እኔ ትናንሽ ቦታዎች ላይ ምናምን አልሆንም ማለት እኔ የምገባባቸው ሆቴሎች ምናምን ተዘግተው ነው እንጂ እኔ ሰው ያለ አልገባም ለዛ ነው ላታቆኝ የቻላችሁት እንግዲህ አቶ ግርማ ማለት እኔ ጋር ተቀጥሮ ይሰራ የነበረ ተራ ሰራተኛ ነው እነዚህን ድርጅቶችም አሁን ድርጅት የከፈተውም በእኔ ነው እኔ አንድ ያሰብኩት ፕሮጀክት እንደተከፈተ እኮ ነው ከደል እንዴ አባቢ ባይከፍትለት ኑሮ አንተም እሱን አይተህ አትመጣም ነበር ስለተደረገለት ነው አንተ ደግሞ አምነክበት ይመጣው ስለነገረኝ ነው የመጣሁት እሳቸው ጥሩ ስራ ነው የሚሰሩት ብለው ስለነገረኝ እኔም ከዛ አንዳንድ እቃዎችን ማቴሪያሎችን ወደዚህ ልኬልታለሁ ምን ይሰራል ብሎ ነበር ይነገረ ምን ሰራልኝ ብሎ ነበር ይነገረ ያ የሆነ የገንዘብ ቅጣል ወደ ገንዘብ መቀየር ምናምን አይነት ነገር እንደዛ ነው ያለኝ እንደዛ ነው አይ ቲንክ አቶ ግርማ ያሉት ጓደኞች በሙሉ አቃቸዋለሁ እንዴት አንተን አላወቅኩም እኔ አለቃው ነኝ ጓደኛው ሳልሆን እኔ አለቃው ነኝ ቢሆንም የሚመጣ ጓደኛ አይደለም በጣም ልጅ ነክ እሳቸው አለቃ እንዴት ነው ልትሆን የምትችለው እሳቸው ደግሞ የተከበሩ ባለሀብት እነሱ በፊት የሚሰሩበት ድርጅት የኔ ጓደኛዬ ነበረ እኔ ስከፍት ነው ወደኔ ገንዘብ ጨምሬ ያመጣዋቸው ጎበዝ ማሽኑ ላይ ጥሩ ስለነበሩ ወደኔ አምጥቼ ነው ከዛ በኋላ ጥሩ ስራ ስለሚሰሩ ነው ወደዚህ ሀብት እንዲደርሱ እኔም የራሴን ከአባብዬ በስተቀር በስተጀርባ ከርሶ በስተጀርባ እኔም የራሴ ማቴሪያሎች ለማገዝ ሞክሬያለሁ እኔ ከሱ ጀርባም የኔ አሻራ አለ
ስለኔ እንደውም ሳያወራ አይውልም ነበር ለእርሶ ራሱ እንዴት እንዳላወራ። ታዲያ እንዴት ቤቱን አውቀህ መጣህ? ማንም ቤቱን አያውቅም። ቤቱን ጠቁመኝ ነው የተመለሰው። እሱ ከስተመሮች ይዞ ነበረ። እሱ ወደዚህ ነው መንገዱ፣ በዚህ ሄድና ጠይቀህ ግባ ብሎኝ ነው ይላከኝ። እኛ አይልህም ሲመጡ ቀድሞ ነው የሚያሳውቁን ይነገርና ከመጡ በኋላ ደግሞ አንድ ሰው ነው ወጥቶ የሚቀበላቸው። ነገር ግን ደግሞ እሷ በጣም ጥያቄ ደስ ይላል። በጣም እሷ ቆንጆ so beautiful you በጣም እሷ ጎበዝ ነች፣ ስትጠይቅም ጎበዝ ነች። አንቺ ጥሩ ነሽ አጠያየቅ ላይ። እኔ ባላ አንቺ አንዷን ቤት በቃ ፕሮሚስ ገብቼልሻለሁ ከዚህ እንደወጣን እሰጥሻለሁ። ግን ለመስጠት በጣም የፈጠንክ አልመሰለም። አንቺ ካተርፌ ነው የምሰጠው። መጀመሪያ ይደረግልሃል። ችግር የለውም እሱም ቢደረግልኝ ይደርሳል። ከሳቸው አያልፍም ከእርሱ አያልፍም ምንም ነገር ብዬ አስባለሁ። እንግዲህ በርግጥ ከኔ ምንም ያልፈ ነገር የለም። ለዛ ነው የመጣሁት እርሶ ጋር እና ምን ታስባለህ? ማለት ስራውን አባቢ መች ነው የሚጀምረው? ለግርምሽ ምንድነው ያረክለት? እስኪ የግርምሽ አሰራሩ እንዴት እንደሰሩለት ከኔ የሚጠበቀውንም በደንብ ይንገሩኝና እኔ ምንም ነገር ለእርሶ ለማድረግ ዝግጁ ነኝ። ምንም እኔ ለግርምሽ ያን ያላላረኩለትም። ያው መስዋዕቱን ያቀርባል። ያቀረበው መስዋዕት ደም ገንዘቡ ላይ ይረጭለታል። ከዛ ገንዘቡ በበቂ ሁኔታ ይበረክትለታል። ኦኬ ገንዘቡ እንዳያልቅ ነው ያደረጉለት። የቅጠሉስ ቅጠል ወደ ገንዘብ መቀየር እሱም እኮ በሚያቀርቡት መስዋዕትነት ነው። ነግሮኛል። እንደምታቀርበው መስዋዕትነት ይለያያል። ኦኬ እሱንም ነግሮኛል። እኔ የፈለኩት አሁን ደግሞ ቅጠሉንም ወደ ገንዘብ ያገኘሁትን ነገር ወደ ገንዘብ መቀየር፣ ይሄንንም ሶፋ ወደ ገንዘብ መቀየር፣ ያገኘሁትን ገንዘብ ወደ ገንዘብ በጣም ነው የምወደው። ወደ ዶላር ሁሉን ነገር መቀየር ነው ፈልገው። እሱን ነገር እንዴት ነው ማድረግ የምችለው? እኔ ምንድነው የሚያደርጉልኝ? ያው የሚደረገው በእኛ እጅ ነው። አንተ መስዋዕትነት ለማቅረብ ዝግጁ ነህ ነው ወይ? ችግር የለውም። እኔም የሚያስፈልገውን ነገር ሁሉ ለማድረግ ዝግጁ ነኝ። እስኪ ንገረኝ፣ አካውንት ውስጥ ምን ያህል ገንዘብ አለ? ለሱ አሁን ላይ የኛው የኢትዮጵያ አካውንቴ ላይ ብዙ ገንዘብ የለም፣ ግን የኢንተርናሽናል ማስተር ካርድ አለኝ፣ የዩኤስዲ የአሜሪካ ማስተር ካርድ አለኝ። እዛ ውጭ ላይ $100 ሚሊዮን ምናምን ይኖራል እዛ ላይ። እዚህም አለኝ። እዚህ ትንሽ ነች። እዚህ 200 ሚሊዮን ብር በብር ስለሆነ በዛ ትንሽ ነው፣ በዶላር ትንሽ ነች ብሯ። ለዛ ነው እና ብዙም የለኝም ኢትዮጵያ አካውንቴ ላይ። ግን የሚያስፈልገውትን ብር ችግር የለውም። እኔ በዶላርም ቼንጅ አድርጌ መክፈል እችላለሁ። አባቢ እኮ ችግር የለበትም። ታዲያ ግርምሽ ይሄንን እንዴት አልነገረህም? አይ ነግሮኛል፣ ግርምሽ ነግሮኛል። ለሰው የሚሰራ አባቢዬ ለራሱ ምንም ነገር ሳይኖረው ነው ብለህ ታስባለህ? ያው ማለት ከቅድም ጀምሮ ልስጥ እንደዚህ ያደርግልሃለሁ ምናምን ስትለው ለሳቸው የማያስፈልገውን አሁን እንዳሉት ቁርዶሮ ምናምን ስላሉ ያን ነገር ለማድረግም ዝግጁ ነኝ። ነገራችን ላይ አባቢ እኮ ውለታ እየዋሉ ነው ለሰው ይሄን እንደ ውለታ ነው እንጂ አባቢ እንደሚሰሩት ስራ እኮ ሌላ ታሪክ ነበረ። ሲጀምር አሁንም ዶሮ ትንሽ ነገር ምናምን ያለክ ለራስ ብር እንዲበረክትልህ ነው። እናንተ እንዴት እዚህ መጣችሁ? ማለት አባቢዬ ጋር እንዴት መጣችሁ እናንተ? አንቺም ቆንጆ ነሽ፣ እንዴት መጣችሁ እዚህ አባቢዬ ጋር? አባቢዬን ወደናቸው ነው። አባቢዬ ማለት እኮ ለኛ ብዙ ነገራችን ናቸው፣ አባታችን ናቸው፣ ስናጠፋ መካሪያችን ናቸው። በእርሳቸው ላይ ነው የምንኖረው። በቃ ምንም ነገር ቢመጣ እርሳቸውን ትተን መሄድ አንችልም። ዳዲ ናቸው። ኦኬ እና እኔ ዝግጁ ነኝ። እነዚህን የመሳሰሉ ቆንጆዎችም ስላስተዋወቀኝ በጣም ደስተኛ ነኝ። ማድረግ ነው ከኔ የሚጠበቀውን ማድረግ ዝግጁ ነኝ። እና መቼ ያደርሱልኛል? የትኛውን አይነት ስራ ነው የምትፈልገው? እኔ ሁሉን ነገር ወደ ዶላር መቀየር ነው ፈልገው። ያገኘው ድንጋዩን ወደ ዶላር
ሶፋውን ወደ ዳላር እኔ ሁሉ ነገሩን በቃ ገንዘብ ማድረግ ነው ፈልገው። እኔ ሀብት ካለ ግን አስፈለገ እንደዚህ ማድረጉ። በገንዘብ ላይ ገንዘብ፣ በዳላር ላይ ዳላር፣ በብር ላይ ብር መደረብ ነው የምወደው። ቢልጌት የመሆን ሀሳብ ነው ያለህ ማለት ነው? ያ ቢልጌት ማይ ፍሬንድ ቢልጌት ኢዝ ማይ ፍሬንድ። ካናዳ እንደ መጥቶ ነበር፣ ተገናኝተን ነበር፣ ጓደኛዬ ነው። ከፈለጋችሁ እሱን ማስተዋወቅ ችግር የለውም። አረ እናትህ በልክ አድርገውባት ችግር የለውም። ሪል ነገር ነው። እኔ ግን ቅርታ አድርግልኝ ያመንኩ አይደለም። እንግዲህ ስታይ ታምኛለሽ። መቼ ነው ማየው? አንቺ ከፈለግሽ አሁንም ማየት ትችያለሽ። እሺ እንደዛ ከሆነ እንደዚህ እናድርግ። ካናዳ ሀገር መሄድ እፈልጋለሁ፣ ግን በአንድ ሳምንት ውስጥ እንደልክ። ችግር የለውም። ሻንጣሽን ቦርሳሽን አዘጋጂና እዛ ሰው ስላለ ችግር የለውም። ነገ ፍላይትሽን ማድረግ እችላለሁ። እርግጠኛ ነህ? የቪዛውን ነገር ችግር የለውም። እኔ አሁን ስልክ ደውዬ መጨረስ እችላለሁ ሁሉ ነገር። አንቺ ብቻ ዝግጁ ሆነሽ ለኔ መደወል ነው። ከዛ መብረር ትችላለሽ። ፍላይ ወደ ካናዳ። ኦኬ። አታስቢ። አንቺ የት ሀገር ነው የምሄድ ፈልጊ? እኔ አባቢ ምንም ያጎደለብኝ ነገር ስለሌለ ከሱ መራቅ አልፈልግም። ከፈለግሽ ግን ወደ ፈለግሽው ሀገር እና እንዴት ይላሉ የስራውን ነገር ምን ማድረግ ነው ማለት ግብሩ መች ነው የማደርገው? መች ነው የምጀምረው ግብሩ? አባብዬ ዝም አለሃ። ዝም ሲል ውስጡ ላይ ብዙ ነገራቶች አሉ። አንተም ደግሞ በጣም ፈጣጣኝ። እኔ ፈጣጥኝ ሳይሆን በጣም ነገሮችን ማድረግ ላድርግላችሁ አድርግ ሊደረግልህ መተክ ላድርግላችሁ። አይ ችግር የለውም ማድረግ እንዲደረግ አባብዬ ለዛ ነው ዝም ያለክ። እሺ መጀመሪያ አባብዬን እንዲደሞ ሲጀምር ማውራት የለብህም። ሶሪ ይሄ ነገር እንትን ካልኩኝ ሶሪ። እኔ ቶሎ ስራዎችን ቶሎ መስራት ስለምወድ ነው። አባብዬ ከተጨናነቅ ሌላ ቀን ተመልሶ መምጣት ይችላል። ችግር የለውም። ያጨናነቅ ነው ያተፋው። ይቅርታ በጣም ይቅርታ። ኧረ ችግር የለም። ግን ትንሽ ብነጋገር ጥሩ ነው ከራሴ ጋር። እንደዚሁም ጋሽዬን ብለመናቸው ጥሩ ነው። ኦኬ ሌላ አሉ ማለት ነው ጋሽዬ? አዎ ካሪማ እኔ ጋሽዬ ጋር ብሄድ ሳይች ጋሽዬ ያለው አባቢ ላይ ነው። ኦኬ ያ አላወኩም። እስቲ ይቅርታ አላወኩም። ይቅርታ። እዛ ከኛ ውጪ መሄድ አይቻልም። እና መቼ ልመለስ? መቼ ልምጣ? ሰሞኑን መመለስ ትችላለህ። እኔ ዛሬ ላውራቸውና የሚደረገውን ነገር አሳውቅሃለሁ። እኔም ፍላይት አለኝ ወደ ካናዳ በራለሁ። ከዛ በፊት መቼ ነገ ወይ ከሰዓት ምናምን ቢያፈጥኑት በጣም ደስ ይለኛል። ችግር የለም። ነገ መመለስ ትችላለህ። ኦኬ ካሪማ ቶሎ ካሪማ ይመልሳል። ጸሎት ማድረግ አለብኝ። ኦኬ ካሪማ ኦኬ ማሽ አስብበት። ግን መስዋዕትነቱ ከባድ ነው የሚሆነው። ችግር የለውም። ዳልቻ በግ ነው ጥቁር በግ ከዛም ከፍ ያለ ነው። ምንድነው ታዲያ? ያለ ነው። ውሃ አምጡለት። አይ ውሃ ነው። አይ ታው ያባቢ ስራ ነው። በስራቸው ውስጥ አትግባ። ኦኬ ይቅርታ። ስራ ነው። ኦኬ እና ውሃ አይጠጡም? ውሃ ጠጡ ጋሼ። ልክ እንደ ሰው የደም ያህል ጠንከር ያለ መስዋዕትነትን ያስፈልጋል። እና አደራረጉን ለእሳቸው ከጸለይኩ በኋላ እነግርሃለሁ። ኦኬ በምን ነበር ያመጣል ያሉኝ? እኔ ረሳሁትኝ። ይቅርታ። ማለት መስዋዕት ያሉኝ ምን ነበር ማቀርበው? የሰው ደም ያህል እኮ አልኩ። የሰው ደም? የሰው ደም ነው ማመጣው። አንዴ ከተናገረ ለምን አትደምጠው? ብሩን አልገባኝም። ለዛ ነው። እና
መስዋዕትነት የሚያስፈልገውን ይዘና ኦኬ ከዛ የምትፈልገው ይደረግልሃል። የሰው ደም ነው የምመጣው ማለት ነው። የሰው ደም ተብለ ሌላ ደም ብታመጣ አባቢ ቁጣውን አችለው ያለህን ሁሉ ያሰጣሃል። ኦኬ ኦኬ የሰው ደም ብቻ ነው የሚቻለው ያዘዘህና ኦኬ እሺ የሰው ደም ነው የምመጣው። እሺ የመጣው የሰው ደም ከዚህ ነገር ግን መውጣት አትችልም። ኦኬ ኦኬ እሺ የሰው ደም የመጣው በነፍስ ነው የምትፈርመው። በነፍስ ነው ነፍስ እንዴት እዚህ ነገር ውስጥ ከገባ በኋላ ግብሩን ማቆም አይቻልም። ኦኬ ችግር የለውም። እሺ ተስማምቻለሁ። በዘንዶ ታንቀመት ሞት ይሆናል። ዘንዶ እሺ ኦኬ እሺ ታነቀ ሞታል። እሺ ተስማምቻለሁ። ጨርሰናል። ኦኬ ጨርሰናል ነው? አዎ እኔ መሄድ እችላለሁ አሁን። ነገ እመጣለሁ ነው ነገርኩ። መስዋዕቱን ይዘና እሺ እሺ እመጣለሁ። እሺ ስዊትም ቤብ እንገናኛለን። በጣም አንቺም በጣም ቤብ አንቺም በጣም ቆንጆ ነሽ። በጣም አመሰግናለሁ ጋሼ። በዚህ ልውጣ ነው? ኦኬ እሺ እሺ ሃይ ባይ እንገናኛለን። ኦኬ እሺ እኔ ግን በዚህ ልጅ ላይ ይሁን ያየሁት ያልተዋጠልኝ ነገር አለ። እኔ ጭራሽ ነው ያልተዋጠልኝ። እንዴት ነው ቆይ ይሄ ሰው ይሄ ወጣት ነው ምናምን እሺ ይሁን ግን $100 ሚሊዮን እኮ ነው ያለው። እንዴት ነው ይሄ ሁሉ ብር ሊኖረው የሚችለው? ጀምርኩ 100 ሚሊዮን ምናምን እኮ አይደለም አባቢ። እስከዛሬ ባለሀብት ይመጣል አይደል? ግን ደግሞ ሲመጣ ሊደረግላቸው ነው እንጂ ሊያደርጉልን አይደለም የሚመጡት። እኔ እና እሷ የራሳችንን ድርሻ ነው የምንወስደው። አንተ ግን አባቢ ላድርግ ያለ ከስተመር የለም እስካሁን ድረስ። ይሄ ግን አምልጦት ይሁን እንደው አላውቅም። አባቢ እንዲያደርግልሃል ምናምን ከፈለጋችሁ እንደፈለጋችሁ ነው እንዲህ የሚባላት የለም። ሊደረግለት መጥቶ የሚያደርግላት አለ እንዴ? አወራሩ ላይ ራሱ ምንም ውጭ ሀገር የቆየ ሰው አይነት አወራር አይደለም አይደለም። እንግሊዘኛ ራሱ ትክክለኛ የሚለው በሙሉ አጠራጣሪ ነው። ይሄን ያህል ገንዘብ ካለው ምን ሊያደርግለት እኛ ጋር ይመጣል? በዛሬ ደግሞ አቶ ጉልምሽን ቢሆን ሌላ ሰው ጓደኛ እንዳለ ምናምን ሲመጣ እስከዛሬ ግን እንዴት አወቀ አቶ ጉልምሽ እዚህ እንደሚመጣ? እንዴት ለቅቻለ? ጓደኛው ካልሆነ ደግሞ እኔም እሱ ነው ያጠራጠረኝ። የጉልምሽ ማለት ተፎካካሪ ባለሀብት ሊሆን ይችላል። ለዛ የመጣበት መስሎ ሊሆን ይችላል የሚመጣው አለበለዚያም ደግሞ ጉልምሽ ሆነ ነገር ነግሮት ከኛ ሊያጣና የመጣው ነገር ያለ ይመስላል። አንቺ ግን ታውቂዋለሽ እንዴ? አላማሽ ምን ለማለት ፈልገሽ ነው? አይ ምንም እኮ አልኩሽም። ለምናለን አትቸኩ። ታውቂዋለሽ ወይ? ስታዩን ቅድም እየደነገጥሽ ነበር። እኔ አላውቅም ብቻ ፊቱን የሆነ ቦታ አይቼው ማቅ መሰለኝ። እኔ አላውቅም የሆነ ፊቱን ምንድነው የምትርበተበችው? ከዚህ ውጭ ትሰራለሽ እንዴ አንቺ? እኔ ምን እንደማለት ታውቂያለሽ? ግን ደግሞ እሱን አውቀዋለሁ ያልሽ እዚህ ቢመጣ እኔም አውቃለሁ አባቢ የሚያውቀው ነበረ። እኔ እንጃ አላውቅም። በቃ ብቻ አይቼው ማቅ መሰለኝ። ደግሞ ሲያየኝ እንደነገጠ እሱም እኮ ትታወቃላችሁ ማለት ነው። እኔ እንደማውቅ አላውቅም። አስቢ ጭንቅላትሽን አሰሪ። ምንም የማስታውሰው ነገር የለም። ለምን አትረጅኝም? ቆይ ነገር ባንቺ ምክንያት እዚህ ቤት ጦስ ቢመጣ ምን ላቀቅ እንዳይመስልሽ። ምክንያቱም ይሄ የሚበጠበጠው ባንቺ ምክንያት የሶስታችንን እንጀራ ነው። ኦፋ አንቺ ደግሞ እኔን ለማስፈራራት መንገድ ብቻ አንፈልግም። እኔ ምንም አላስፈራራሽም። አባቢ እንዲያቅርብ አላውቅም አልኩሽ። በቃ እኔ የት እንደማውቀው አላውቅም፣ አላስታውስም። አባቢ እንግዲህ ሰምታታል አይደል? አሁን ላውቀው እችላለሁ፣ አይኑን አይቼዋለሁ ትላለች። ሲገባም እኔ እያየኋት ነበር ስትል አንደኛ እየተለጣጠፈችበት ነበር። ስራ ይቆጣኝ እየተለጣጠፈችበት አልነበር እንዴ? እኔ ጥያቄ እስቲ ተረጋጉ። አንቺ እንዴት ነው የምታወራው? አባቢ ሰማካት ነው አይደል እንዴ? እሷ ሲጀምር ጥያቄ ትክክለኛ ጥያቄ አልጠየቀችም። ይሄን አድርግልኝ እንደዚሁ አይባልም። እስከዛሬ መጡ ባላችሁ ብዙ ስራ ሰርተናል አይደል? አንቺ ምን አልሽ? ጋር የተለየ ምን አልሽ? ቆይ አሁን እሱን ተውና ይልቅ ሰውዬው ትኩረታችሁን አድርጉ። እንዴት ነው ማለት እንደሚመጣብን አትጠራጠር አባቢ።
ለማሰሙ ለማንኛውም አይናችሁን ክፍት አድርጋችሁ ሰውየውን ጠብቁት። የቀረን እኔ አጣራለሁ። እሺ እኔም ለማስታወስ እሞክራለሁ የት እንዳየሁት። ልጁ በጣም አጠራጣሪ ነገር ነው። አቶ ግርምሽም እንደዚህ የሚያደርጉ ሰዎች አይደሉም። ቆይ ለምን ስልኩ ካለክ ለምን አትደውልልኝ? ውድ ተከታታዮቻችን እንደምን ቆይታችኋል? እንግዲህ ከዚህ በፊት ያደረግነውን ክትትልና ያደረግነውን ስለላ አይታችኋል። በዛ መሰረት እንግዲህ አንዳንድ ነገሮችን አግኝተናል። ጠንቋዩ ማለትም የሱዳን መተት የሚሰራው ሰውዬ እሱ እንደሆነ ደርሰብናል። በዛ በተጨማሪ ደግሞ ያሁላ ነገር አልጋ ላይ ተኝታ ታምም ያለው ለሞት ነው እንደዚህ ሆኛለሁ፣ መነሳት አልችልም፣ ሰው አስጠልቶኛል፣ ቤተሰቦቼ አይወዱኝም፣ መነሳት ሁላ ካልጋ ላይ አቅቶኛል ያለችው ሴትዮ አሁን በሚያስገርም ሁኔታ ጠንቋዩ ጋር ሲሄድ እኔን ለማማለልና የሆነ የመሰለል አይነት ነገር የማይሆኑ ጥያቄዎች እኔን ካናዳ ወሰደኝ ምናምን ለባላብቶኛ ነበር የገባሁት። ከካናዳ ወሰደኝ ምናምን ብላ ጤነኛ ሴት ሆና እዛ ጋር ተቀምጣለች እና ግራ ገብቶኝ ነበር እና በሰዓቱ ግን ያን ነገር እዛ ጋር ማውጣት ወይም ማውራት ስላልቻልኩኝ ያን ነገር ይዤው አፍኜው ወጥቻለሁኝ። ከዛ እንግዲህ አሁን ቀጣይ ሂደታችን የሚሆነው በነጋታው ተመልሼ እመጣለሁ ብዬዋለሁ። አንዳንድ ማለት ጫን ብዬ ያላወራሁት ነገር ይኖራል። እሱንም ማለት እንዳይጠራጠርና ካሉት ነገሮች ሁሉ ሁሉንም ነገር ግልጽ አድርገን ማስወጣት ስላለብን በታክቲክና በቴክኒክ ነው እየሄድን ያለነውና አሁን ከዚህ በኋላ ያሉትን ነገሮች ደግሞ ጫን እያልን ሁሉን ነገር ለማውጣትም ማለትም ያለውን ነገርም እዚህ ምን ሰራለች የሚሉት ነገሮች ቀስ እያልን እናጣራለን። አሁን ግን ነገ ተመልሼ እመጣለሁ ስላልኩትኝ ወደሱ ቤት ሄደን ቀጣዩን ምን እንደሚሆን ኢሶይ ምን እንደሚሰራ ከዚህ ሌላስ ከገንዘብ ውጭ የሚሰራቸው ነገሮች ምንድናቸው የሚለውን ሄደን ምናጣራ ይሆናል። እስከዛ ድረስ እንግዲህ አብራችሁን ቆዩ። እንዴት ዋላችሁ? እንዴት ዋላችሁ? ቁጭ በል። እሺ ባቁት ቁጭ በል። ወርሱ ባባ ምን ነው በሰላም ነው? አይ በመጣው እንደውም በጊዜ እኮ ስራ ነበረችኝ ትንሽ እሷንም እንዴ ነው የመጣው ነው እንዴ? አዎ። እንዴት ነው ስራ ምናምን ነገር አየሩ? ስራ ጥሩ ነው፣ በጣም ጥሩ ነው። ስራ በጣም ጥሩ ነው። እንዴት ታደርጉልኝ? እርሶ ነገና ብለውኝ ነበር። አዎ ምን መሰለህ የሆነ አዲስ ስራ እየሰራው ነው። ያ ኦኬ። እና እንደሰራለህ ከፈለክ በዛ ነገር መስማማት ይኖርብሃል። ችግር የለም። እኔ በምችለውላ እርሶን ለማገዝ ዝግጁ ነኝ። እኔ ማግዙትን ነገር አደርጋለሁ። ጥሩ። እንደዛ ከሆነ አሁን ምን ታደርጋለህ መሰለህ? ግን መጀመሪያ ስራውን ባቅ ደስ ይለኛል። ምንድነው ስራው? የሆነ አዲስ በሽታ አለ እና ለሱም ይሆን መድኃኒት እየተመራመርኩ ነው እና ያ መድኃኒት ደግሞ የሚገኘው እኔ ጋር ብቻ ነው። በሽታው ምንድነው የሚያደርገው? በሽተኛው አሰቃይቶ የሚገል በሽታ ነው። በሳምንት ውስጥ ያው ሰውነት ሙሉ ለሙሉ መግል እንዲወርስ ያደርገዋል። አይን እያየ ነው ተልተምት ሞቶ ያን መድኃኒት ካላገኘ እና ያንን መድኃኒት ደግሞ እኔ ብቻ ነኝ የምሰራው። ኦኬ። ምክንያቱም መጣክ እንዴ? ሃይ እንደነገርኩ አሎ እንደዚህ አይነት መድኃኒት መስራት የሚችሉት እንደኛ አይነት የሱዳን ጠንቋዮች ብቻ። ሃይ ቆንጆ። ሃይ ልትነሽ ኦኬ። እዚህ አጠገቢ እሺ። ነው አባቢ እዚህ ጋር ምን ይሰራል? ኦኬ። እና እኔ ምን እንዳደርግሎት ነው የፈለጉትን ነገር እንገርኝና ቆንጆ። ምንም ነገር አታስብ አባቢ ሁሉንም ነገር ያደርጋል። ኦኬ። እንደነገርኩ ግብሩ ከባድ ነው ብያለሁ። ስለዚህ የመጀመሪያ ወንድ ልጅህን ለኔ አገልጋይ እንዲሆን
ይዘህልኝ ትመጣለህ ማለት የመጀመሪያ ወንድ ልጅ የምትወልደውን የመጀመሪያ ወንድ ልጅ ለእሱ ነው ለአንተ ነው ማመጣው እንደተወለደ ወደ እኔ ይዘው ትመጣለህ ምን እንዲያደርግ ነው ይዤው መጣው እሱን ለኛ ብትተው አይሻልም እኛው አገልጋይነት የኛን ስራ አስቀጣ ይሆናል ይሻላል ከሚስት ሳይሆን ደግሞ ይሄድር ብታረጋው ከሌላ ሴት ነው ጭራሽ ከሚስቴ ሳልወር ከሌላ ሰው ማግጬ ነው ማመጣው ነገርኩህ እኮ በጭራሽ አላረግም ማለት ምን ማለት ነው በጭራሽ አላረግም ማለት ከፈለክ ከኔ ትወልዳለህ ቀላል እኮ ነው መውለድ እኮ ነው ከሚስቴ ነው መውለድ ፈልገው ምን ማለት ነው አንተ ወጣት አይደለክ እንዴ አይሆንም እንደዛ ካልሆነ በጭራሽ ሊሰራ አይችልም ድግምት እኔም ይሰሙኛል ይሄን ነገር በጭራሽ አላደርግም አረ ከአባቢ ጋር እንደዛ ተሳፋይተው ሰማኛለህ ሰውዬ ምንም ነገር አደርጋለሁ ብለህ ነው የመጣው አይደል ለዚህ ምንም ነገር አደርጋለሁ እንጂ ነውር እሰራለሁ ብዬ አይደለም የመጣሁት ነግሬሃለሁ ይፈልገ የመጣው ነገር አለ አይደል እስከ የሰው ደም ድረስ ዋጋ ያስከፍላል ብያለሁ የሰው ደም እኮ ችግር የለም አሁን የሰው ደም እኔ ለማድረግ ዝግጁ ነኝ አሁን እኮ የሰው ደም እኮ አይደለም ልጅህን እኮ ነው በቃ እዚህ አባቢ ነው እንደገለገለው እንጂ እኮ እንደውም ከደሙ እኮ ይሻላል ልጅን እንኳን አልችልም እንዴም እኔ ከሚስቴ ነው መውለድ ፈልገው ኮሎ ቆይ መጀመሪያ ተረጋጋ አንተ ነገርኩ እንደዛ ከሆነ በጭራሽ ሊሰራልህ አይችልም እኔም እየነገርኩት ነው እኔም በጭራሽ ነገር ላደርግ አይችልም ታዲያ ማድረግ ማችል ከሆነ እዚህ መምጣቱ ለምን አስፈልግ አባቢ አትናደድ አትናደድ ለምንድን ተናደደው ይኸውልህ እኔ በተረጋጋ ትራንት ባወራ ነው መልኩ የሚገበረውን ዶሮ ምንም ማረጋለሁ ግን ልጄን በጭራሽ ነው አልፈልግም እኮ ነው ጥሩ እኮ ነው እዚህ ባይዘው አይ በጣም ጥሩ እኮ ነው እኔ ልጄን በጭራሽ አላደርግም እንደዚህ መስዋዕቱ ከባድ እንደሆነ ነገር ተረጋጋ ፕሊስ ምን ነገር ነው ኖርማል እኮ ነው ተረጋጋ ነገር አለ እሱ እንዲሳካልክ እኮ ነው እርሶ ምን ያደርጉኛል እኔ በመትኩ የጠየቀው ሙሉ ነገር ያደርግልሃል የጠየቀው ይደረግልሃል አንተ የተባልከው ማድረግ አለብህ እርሶሽ እስኪ እኔ ማለት ንገሩኝና ማለት ምን እንደወሰድ ልጄን ነው የምሰጡት እስኪ ምንድነው የሚሰሩት እርሶ ከዚያውኔ ከዚህ የተለየ ከገንዘብ የተለየ ትላልቅ ስራዎችን መስራት ፈልጋለሁ ከንሱ ጋር እና ልጄ የሚያክል ነገር ሰጥቼ ደግሞ ትናንሽ በገንዘብ ብቻ ሊሆን አልፈልግም ሌላ የሚሰሩት አሁን እኔ ስለ ስራዬም ትጠራጠራለህ አይደለም አይ ብዙ እኔ ማሳበድ የምፈልጋቸው ሰዎች አሉ ምናምን እነሱስ ነገር እንዴት ያርጉልኛል ነገርኩ ያልኩህን ነገር አድርግና የምትፈልገው ነገር ታገኛለህ እኮ አረጋለሁ እሺ አረጋለሁ እሺ አረጋለሁ በቃ ላይ ተረጋጋ እኮ ለአባቢ እኮ በጣም ሲምፕል ነው ነገር እንደዚህ ምን ማለት የሚሰሩትን ይቅርታ እሺ በቃ እሺ ምን እንደሚሰሩ ይንገሩኝና እስኪ ምንድነው የሚሰሩት እሺ ምንድነው የሚሰሩትና ንገሩኝና ማለትም እኔም መሰራውን እኮ ከዚህ በፊት የተነጋገረ መስሎኝ አይ እኔ ደግሞ በጣም አሁን ደግሞ ሲሉኝ ወደዚህ ነገርም ጠልቄ ከገባው ሌሎችንም ነገሮች ብዙ ምቀኞች አሉኝና እነዛን ሰዎች ማስወገድ ፈልጋለሁ ምቀኞቼ እነሱን ነገር እንዴት ነው ለከኔ ሊያርቁልኝ የሚችሉት ስለ ስራውት ብዙ ነው ስራውት ተናግረውኛል እስኪ ስለ ስራውት ሙሉ ይንገሩኝና እሱ ችግር የለውም ባባ እኔም ወደ እርሱ ልቀላቀለው እንግዲህ ማወቅ ይኖርብኛል እንደ መጀመሪያው የመጀመሪያውን ለማግኘት ያልኩህን ከሌላ ሴት ልጅ ወልደህ ሳይውል ሳያድር ይዘህልኝ ትመጣለህ እኮ ስለ ስራው ይንገሩኛ እኔ ወደዚህ እንደገባ እኮ እኔ ማመን አለብኝ መጀመሪያ ስለ ስራውት አሁን እኔ መቀኞች ጥላቶች ሊኖሩኝ ይችላሉ እነሱን ነገር መግደል ወይ ማሳበድ ከፈለኩ እንዴት ነው የሚሰሩልኝ ይሄን ነገር እርሱ ምንም እኮ ያን ያህል ከባድ አይደለም እንዲያብድልህ ወይም እንዲሞትልህ የምትፈልገውን ሰው ፎቶ ይዘህ ትመጣለህ ከዛ በኋላ ይከነውንልሃል ማለት ነው ጥቁር ዶሮ ይዘህ ትመጣለህ ከዛ የምትፈልገው ነገር ይፈጸማል ከዛ በፊት ግን ብሩን መክፈል ይኖርብሃል የምን ብር ነው የምከፍለው ለርሶ ነው ስራው እንዲፈጸምልህ እማዝህን ገንዘብ ይዘህ መምጣት ይኖርብሃል ችግር የለም ለገንዘብ ችግር የለውም እርሶ ብቻ የሚሰሩትን ነገር ይለወቀው እኔም ብዙ
አሁን እኔ ውስጥ ያሉትን ነገሮች ስላሉ እና እርሶ የሚሰሩትን ከነገሩኝ ከዛ ጋር ኮኔክት ካረገ ላወራሉ ትችላል ነው። ይኸውልህ እንደነገርኩ እንዲሞትልህ ወይም እንዲያብድልህ የምትፈልገውን ሰው ፎቶ ይዘህ ትመጣለህ ከገንዘቡ ጋር። ከዛን የሚያስፈልገውን መድኃኒት ቀመም ይሰጣሉ። እዛ ሰውም ያሳብዳሉ፣ ሰውም ይገላሉ። ከፈለክም የሞተን ሰው እንድታናገር ማድረግም ይቻላል። አባቢ ምንም የማይችለው ነገር የለም፣ ሁሉንም ነገር ይችላል። ኦኬ ጥሩ ነው፣ በጣም ጥሩ ስራ ነው የሚሰሩት። እኔ ግን በጭራሽ ልጄን በጭራሽ አላደርግም። ታዲያ ለምንድን ነው እዚህ ድረስ የመጣው? ልጄን እኔ በጭራሽ አላደርግም። አረ እንደዛ አይደለም። እንደዛ እኮ አይደለም። ሁሉም ነገር እንዲስተካከልልክ ነው። ለማንኛውም እኔ መርማሪ ጋዜጠኛ ነኝ። ምንድን እዚህ የመጣሁትም ቁጭ በሉ ቁጭ በሉ። ምን ማለት ነው? ቁጭ በሉ ማለት ቁጭ በሉ። በቃ እያልኩ ነው። አንተ ሰውዬ ምን ልታደርግ ነው እዚህ ድረስ የመጣው? እኔ መርማሪ ጋዜጠኛ እኮ እርሶ የሰሩት ትላልቅ ወንጀሎች ስላሉ ያንን ነገር ለማክሸፍ ነው የመጣሁት። ድሮም ጥርጥሬ ነበር። እባክዎትን አሁን ትልቅ ሰው ነው፣ ጥርሶ መጫን አልፈልግም። ደጅ ይጠብቁኛል። ልቀቀኝ እኮ አልኩህ። ልቀቀኝ። ያዙት ያዙት። ደጅ ጠብቁኝ። ምንድነው ውጭ መጠበቅ? ምን ማለት ነው? ስፈልግ እጠራሻለሁ። እኔም ልውጣ። ምን እየሰራሽ ነው እዚህ አንቺ? ማለት ምንድነው የምትሰሪው እዚህ? ምን እያደረግሽ ነው? ስራ ነው። ምን አይነት ስራ ነው የምትሰሪው እዚህ? ምን ትሰራለሽ አንቺ? መንቀሳቀሳችን ማለት ነው እንዴ? እስካሁን እኮ ነው ዝም ያልኩትኝ። ምን ሆነሽ? ደንግጫለሁ እኮ ነው አሁን ካንቺ ጋር። ምን እየሰራሽ ነው እዚህ? ታውቀኛለህ ማለት ታውቀኛለህ? እኔን መጥቼ ነበር ቤትሽ። የኔ ቤት እዚህ ነው እኮ። ቤቴ እዚህ አይደል? አዎ እዚህ እኮ ነው ቤቴ። እስኪ ራስሽ ነሽ ማለት እንዴ? መቆማችን አለበት እንዴ ቆምሽ? ኧረ እኔ እችላለሁ። ኢየሱስ ምንድን አሞኛል መሄድ አልችልም ታመሚያለሁ ብለሽ አልነበር እንዴ? ቆይ ለምንድን ነው ማቀም ይመስለኝ ግን እንዴ? ኦኬ እኔንም ረስተሽኝ ነው እንደሌሎቹ ባለፈው እንደነገርሽኝ ረስተሽኝ ነው? እኔም መጥቼ አውርቼሽ ነበረ። ከአረብ ሀገር 8 ዓመት ቆይቼ ነው የመጣሁት። ቤተሰቦቼ ቀርቶኛል፣ አሁን መንቀሳቀስ አልችልም ምናምን ብለሽ አውርተሽኝ ነበር። እኔን የእውነት ረስተሽኝ ነው? የምርህ ነው? የእውነቴን ነው። ለምን ዋሻለሁ? እርዳኝ ብለሽኝ አውርተን እንደውም ስልኬን ሁላ ተለዋውጠን ነው ስልክ ቢዝነስ ካርድ ሰጥቼሽ ነው የወጣሁት። ምን ትሰሪያለሽ እዚህ አንቺ? ነበርና ካንተ ጋር እኔማ እዚህ ምን እሰራለሁ? እዚህ ስራ እሰራለሁ። ምንድነው ስራሽ? ቤቴ እዚህ እኮ ነው እኮ። ቤትሽ እዚህ አይደለም፣ ቤትሽ ሌላ ቦታ ነው። ቤትሽ መጥቼ እኔ አውርቼሻለሁ። ምንድነው ስራ? ምን ትሰሪያለሽ እዚህ? ምንድነው የምታደርጊው እዚህ? እኔ አላቅም። ምን እያደረግሽ ነበር እዚህ? ከዛች ልጅ በቃ እዚህ እየሰራሁ እኮ። ስራው ምንድነው ይሄ? እንደዚህ ነው ስራው? የምትሰሩት ይሄን ነው? አባቢ የሚፈልጉትን ነገር ማቅረብ፣ ማድረግ፣ ያዘዙንን ነገር በሙሉ ማድረግ በቃ። ከመቼ ጀምሮ ነው አንቺ እንደዚህ አይነት ስራ የምትሰሪ? ከሱዳን እንደመጣው ጀምሮ። ከሱዳን እንደመጣው? አዎ ከሱዳን እንደመጣው እኔ ፓላራይዞኝ ነበር አላልሽኝም እንዴ? መንቀሳቀስ አልችልም። እኔ አላቅም በቃ እንዴት እንደሆነ አላቅም። በቃ ለምንድን ነው የማትረዳኝ? እንዴት እንደሆነ ማወቅ አለብሽ እንዴ? ልክ ስመጣ እሷን ያገኘኋት። እሷን ስመጪ እሷን አይደለም ጓደኛዬ ነች። እሷ ነች ጓደኛሽ? አዎ እሷ እህቷን መታ ነበረ ተቀበለችንና እዚህ ይዛን መጣች። እንዴ እዚህ ሳይሆን ሌላ ቤት ወሰደችን። ከዛም እኮ ነው እዛኛው እኮ ሌላው ቤት እኮ መጥቼ ነበር። አታስታውሽኝም? እኔ እኮ በቃ እሺ እዛ ቤት ሄድን። ከዛ በኋላ ስራ ጀመሪ ምናምን ብላኝ አምታኝ ከአባቢ ጋር አስተዋወቀችኝ። ከዛ በኋላ እኔ ማውቀው ነገር የለም ቤት ሄጂ ታኝቺ ምናምን ነው እንግዲህ ራሴን ማገኘው። ከዛ ደግሞ እንዴት እንደሆነ በማላውቀው መንገድ እዚህ ቤት መጥቼ እየተንቀሳቀስኩኝ ራሴን አገኛለሁ። እኔ ምንም ማውቀው ነገር የለም በቃ። እንዴት ማለት? እዛም ስትሆኛ አታውቂም እዚህም ስትሆኛ አታውቂም ነው ነገር? አዎ እንዴት እዚህ እንደምመጣ ሁሉ እኔ ምንም ማውቀው ነገር የለም በቃ። ምን ማለት ነው? እንዴት ከቤት ከተኛሽበት ተነስተሽ እዚህ ቤት እየመጣሽ ከዚህ ቤት እዛ ቤት ነሽ እንደማታውቂው? እኔ ምንም አላውቅም። ኦኬ እቺ ጓደኛሽ ነች እዚህ ብላ ያመጣችሽ ስራ ብላ ያመጣችሽ? አዎ እሷም እዚህ እንደምትሰራ ነግራኝ እና እኔ በቃ ስለ ስራውም አላውቅምና
ብቻ በቃ እንደዚህ ስራውማ ይሄ ነው አየሁትኝ እኮ ነው እኮ በቃ ካየው ስራው እንደዚህ ወንድ ማባለግ ነው ስራችሁ ማባለግ ሳይሆን ከዛ ሰው ጀርባ ያለውን ነገር ማጣራት ነው ስራችሁ። ምንድነው የምታጣሩት ከዛ ሰው ጀርባ?